ሰላም እንዴት ናችሁ? የዩቲዩብ ቻናላችን ተከታታዮች፣ በዛሬው ቪዲዮአችን ደግሞ ይዘላችሁ የመጣ ነው ከሁለቱ ቪዲዮዎች የቀጠለውን ፓርት 3 የ11ኛ ክፍልን የቻፕተር 2 ለኢንትራንስ ተፈታኝ የሆናችሁት ለተማሪዎች የሚሆን 60 ጥያቄዎችን ከነማብራሪያቸው ይዘንላችሁ ቀርበናል ማለት ነው። ቀጥታ ወደ ጥያቄዎቹ እንለፍ። ጥያቄ ቁጥር 1 ምን ይላል? Who was the first king to unite Upper and Lower Egypt around በ3100 BC? በ3100 BC አካባቢ ሎወር እና አፐር ኢጅፕትን በአንድ ዩናይት ማድረግ የቻሉ ኪንግ ማን ነው የሚል የኤ ምርጫ ይላል ዙትሞሲ ሰርድ ይላል። ቢ ደግሞ ሜንስ፣ ሲ ራምሲ ሰከንድ፣ ዲ ደግሞ ሃትሺፕሰት ይላል። የዚህ ጥያቄ መልስ የሚሆነው መጀመሪያ የኤ ምርጫ እንየው። ዙትሞሲ ሰርድ ኤክስፓንድ ያደረገው ነው ኢጅፕትን በሚሊታሪ ምናምን ኤክስፓንድ ያደረገው ነው እንጂ ዩኒፋይ ምናምን ያደረገው አይደለም። ሶ ኤ አይሆንም። የቢ ምርጫ ደግሞ ሜንስ የሚባለው ደግሞ ሜንስ ወይ ደግሞ ሜንስ ሰከንድ ማለት ነው። እንደዚህ ዩናይት ያደረገ አፐር እና ሎወርን ዩናይት አድርጎ ካፒታላቸው ሜንፊስ ላይ ካፒታል አድርጎ መምራት የቻለ እሱ ነበር። እና ሃትሺፕሰት የሚባለው ደግሞ ይሄኛው ደግሞ የመጀመሪያዋ ፈርስት ፈርዖን የነበረችው ሴት ናት። እሷ ነበረች የእንትን ነበር ከሱ ከአሁን ከመልስ ከሚሆነው ከሱ በኋላ የመጣ ፈርዖን ነበር። እና ደግሞ በጣም እሱ ይታወቅበት ሞኒመንትስን በመገንባት ምናምን ነው የሚታወቀው እሱ ከዛ ይልቅ ማለት ነውና ራምሲ ሰከንድ ነው። ወደ ቀጣይ ጥያቄ እንለፍ። ጥያቄ ቁጥር 2 The annual flooding of the Nile was crucial to Egyptian civilization because የናይል ዓመታዊ ተፋሰስ ለኢጂፕሻውያን በጣም አስፈላጊ ነውና ያ የሆነበት ሜን ሪዝኑ ምንድነው አስፈላጊ የሆነበት ነው የሚል የኤ ምርጫ ይላል it brought iron ore ይዞላችሁ ስለሚመጣ ነው ይላል። ያ አይሆንም። ቢ ደግሞ it fertilized the soil ሶይሉን ፈርቲላይዝ ስለሚያደርገው ይላል። it destroyed ፔስቶችን ዲስትሮይ ስለሚያደርግ ነው ይላል። ይሄኛው በተመሳሳይ አይሆንም። it served no major role ይላል እና ይሄም መልስ አይሆንም። መልሱ የዚህ ጥያቄ የሚሆነው ቢ ነው ማለት ነው። ቢ ፈርቲላይዝድ የሆነ ሶይል ይዞላቸው ስለሚመጣ ነው በጣም ክሩሻል የሆነ ለኢጂፕሽዮች ማለት ነው። ሶ ወደ ኔክስት ኩዌስችን እንለፍ። ጥያቄ ቁጥር 3 the term pharaoh literally mean ፈርዖን የሚለው ትርጉሙ ቀጥታ ትርጉሙ ምንድነው ነው የሚል ኤ ጋድ ኪንግ ማለት ነው ይላል። ጋድ ኪንግ ማለት አይደለም። የቢ ደግሞ ሚል ዋር ሊደር ይላል። ይሄን በተመሳሳይ ዋር ሊደር አይደሉም። ሲ ግሬት ሃውስ ማለት ነው ይላል። መልሱ የሚሆነው እሱ ነው፣ ግሬት ሃውስ ማለት ነው። ፈርዖን የሚለው ሮያል ፓላስ ላይ ኤክስቴንሽን ያደረጉ ሩለሮች ናቸው እና እነሱ ደግሞ ግሬት ሃውስ በመባል ይጠራሉና ፈርዖን ማለት ሊትራል ሚኒንጉ ግሬት ሃውስ ማለት ነው። ጥያቄ ቁጥር 4 the old kingdom of Egypt is best known for old የኢጅፕት ኪንግደም በጣም የምታወቅበት የነበረው የትኛው ነው የሚል ኤ ሚሊታሪ ኮንኩዌስት በማድረግ ነው ይላል። ኤ አይሆንም። ቢ ሪሊጂየስ ቶለራንስ ይሄም አይሆንም። ሲ ደግሞ ቢልዲንግ ፒራሚድም ቢውልድ በማድረግ ይላል። አዎ የድሮ የኢጅፕት ኪንግደም በጣም የምታወቅበት የነበረው ፒራሚዶችን በመገንባት ነው። ሶ መልሱ የዚህ ጥያቄ ሲሆናል ማለት ነው። ወደ ቀጣይ ጥያቄ እንለፍ። ጥያቄ ቁጥር 5 ምን ይላል? in ancient Egypt who was responsible for supervising the government daily work በአንሸንት ኢጅፕት ጊዜ የገቨርንመንትን ዴሊ ወርክ ወይም የየዕለት ተዕለት ስራ ሱፐርቫይዝ የማድረግ ሪስፖንሲቢሊቲ የነበረው ማን ነው የሚል ጥያቄው ኤ ፋራዎች ይላል። ቢ ኖማርች ይላል። ሲ ቪዚር ይላል። ዲ ደግሞ ሃይ ፕሪስትስ ይላል። የዚህ ጥያቄ መልስ የሚሆነው ቀጥታ የዝም ብሎ ተርም ስለሆነ ቪዚር ነው። ቪዚሮች ነበሩ እነዚህ ቺፍ ሚኒስተር የነበሩና አንዱን አድሚኒስትሬቱን ኦቨርሲ የሚያደርጉት ወይም ደግሞ ይቆጣጠሩት ኮንትሮል የሚያደርጉት እነሱ ነበሩ። ሶ የዚህ ጥያቄ መልስ ሲ ይሆናል ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 6 what does the word hieroglyphics refers to hieroglyphics የሚለው ወርድ ሪፈር የሚያደርገው ምንድነው ነው የሚልና ኤ ኢጂፕሽያን አይረን ስሜልቲንግ ይላል። የኤ ምርጫ ኤ አይሆንም። ምክንያቱም በአይረን ስሜልቲንግ እንደው የሚታወቁት የነበሩ ወይም አድቫንስድ የነበሩት ኩሽቶች ናቸው ከኢጂፕሽዮች ይልቅ። ሶ ኤ አይሆንም። የቢ ደግሞ a writing system using ሲምቦሎችን በመጠቀም የነበረ የራይቲንግ ሲስተምን ያጻጻፍ ስርዓት ነው ይላል። መልሱ የሚሆነው ይሄ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 7 what made Egyptian women unique compared to women in many other ancient civilization የኢጅፕት የድሮ ሴቶችን ከሌሎች አንሸንት ሲቪላይዜሽን ከነበሩ ሴቶች የሚለያቸው የነበረው ፊቸር ምንድነው ነው የሚል የኤ ዘይ ሊድ አርሚ ስለሚመሩ ነው ይላል። ኤ አይሆንም። ምክንያቱም የሚመሩ ነበሩ ኦፍ ኮርስ ግን ሬር ነበር። ሶ ኤ አይሆንም። የቢ ደግሞ ዘይ ኩድ ቢካም ስክራይብስ መሆን ስለሚችል ይላል።
ይሄኛውም አይሆንም። ምክንያቱም አብዛኞቹ በኢጅፕት የነበሩ አንሸንት ኢጅፕት ላይ ይኖሩ የነበሩ ሴቶች ስክራይብ የመሆን እንትን አልነበራቸውም፣ ስልጣን አልነበራቸውም። ሶ ቢም አይሆንም። የሲ ደግሞ they could hurt property and go to court ፕሮፐርቲዎችን ወይም ደግሞ ውርስ የመውረስ መፍት ነበራቸው እና ደግሞ ኮርት ሄደው መካሰስ ምናምን የሚችሉ ነበር ነው የሚለና ይሄ ነው መልሱ የሚሆን። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 8 which of the following statement best describe Egyptian religion የትኛው ስቴትመንት ነው የኢጂፕሽያን ሪሊጅንን በደንብ ዲስክራይብ የሚያደርገው የሚገልጸው ነው የሚለና የኤ ምን ይላል ሞኖቴስቲክ ዊዝ ዋን ሴንትራል ጋድ ይላል። የኤ አይሆንም። የቢ ደግሞ ምን ይላል ፖሊቴስቲክ ኤንድ ቤዝድ ኦን ላይፍ አፍተር ዴዝ ይላል። ይሄ ነው መልሱ የሚሆን ምክንያቱም ፖሊቴስቲክ እና ቤዝድ ኦን ላይፍ አፍተር ዴዝ በሚለው ነበር ኢጂፕሽያን ሪሊጅን ድሮ ያምኑበት የነበሩ አፍተር ዴዝ በሚለው ነገር ማለት ነው። ሶ በደንብ ዲስክራይብ የሚያደርገው የድሮ የኢጂፕሽያን ሪሊጅንን ይሄ ነበር ማለት ነው። ሶ የስምንተኛው ጥያቄ መልሱ ቢ ይሆናል ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 9 ምን ይላል what was a necropolism in ancient Egypt ነው የሚለና ኒክሮፖሊዝም የሚባል አንሸንት ኢጂፕት ላይ ነው የነበረ ነገር ነበርና ምን ነበር ነው እሱ የሚለና የኤ ፉድ ማርኬት ነበር ይላል። ኤ አይሆንም። የቢ ደግሞ ኤ ራይቲንግ ቱል ይላል። የመጻፊያ መሳሪያ ነበር ይላል። ቢ አይሆንም። የዲ ደግሞ ኤ ታይፕ ኦፍ ክሎዚንግ ይላል። ይሄም የአልባሳት አይነት ነበር ይላል። ኤ ቢ ዲ አይሆኑም። እነዚህ እንዳለ ምን ነበሩ? ጭራሽ አይገናኙም። የሚመልሱ የሚሆነው ሲ ነው። እና በድሮ እንደውም በአንሸንት ጊዜ ኒክሮፖሊስ የሚባለው ነገር ሲቲ ኦፍ ዴድስ በመባል ይታወቃል። የሆነ እንትን ነበር የመቃብር ስፍራ ምናምን ሴሜንታሪ ምናምን ነበር። ሶ መልሱ የዘጠነኛው ሲ ነው የሚሆን ማለት ነው። ወደ ቀጣዩ ጥያቄ እንለፍ። የአስረኛው ጥያቄ ምን ይላል ኪዩን ሃትሹፕስ ኢትስ ናውን ፎር ኪዩን ሃትሹፕስ የምትባል ነበረች ንግስት ማለት ነው። እና በምን ነበር የምትታወቀው ነው የሚል የኤ ቢልዲንግ ዘ ፒራሚድን በመገንባት ይላል። ኤ አይሆንም። የቢ ደግሞ ኮንከሪንግ ሮምን በመግዛት ይላል። ይህም በተመሳሳይ አይሆንም። ሲጀመር ኢጅፕት ሮምን ገዝታ አታውቅም። የሲ ደግሞ ኢንካሬጅ ትሬድን ኢንካሬጅ በማበረታቱ ይላል። መልሱ የሚሆነው እሱ ነው። ኢንካሬጅ ታደርግ ነበር በጣም ትሬድ ወይም ንግድን ማለት ነው። ሶ የአስረኛው ጥያቄ መልሱ ሲ ይሆናል ማለት ነው። ወደ ቀጣዩ ጥያቄ እንለፍ። የ11ኛው ጥያቄ what was the capital of ኩሽ during its final period of power የኩሽ ካፒታል የመጨረሻ ካፒታል የነበረችው ማናት ከመውደቁ በፊት ነው የሚለና የኤ ሜምፊስ፣ ቢ ቴቤስ፣ ሲ ኔፓታ፣ ዲ ደግሞ ሜሮይ ይለናል። የዚህ ጥያቄ ዝም ብሎ ቀጥታ ስለሆነ መልሱ የሚሆነው ሜሮይ ነው የምትሆነው። ሜምፊስ የምትባለው ሲጀመር የኢጅፕት ካፒታል የነበረች ኤማ የሆነበት ለዛ ነው። ቢ ደግሞ ቴቤስ የሚለው ደግሞ ይህም ሌላ የኢጅፕት ሲቲ የነበረች እንጂ የኩሽ አልነበረችም። ሶ ቢ አይሆንም። የሲ ደግሞ ኔፓታ የምትባለው ደግሞ ችን የኩሽ ነበረች ግን አርሊየር ነበር። ሶ የዚህ ጥያቄ መልስ የሚሆነው ዲ ሜሮይ ነው። ወደ ቀጣዩ ጥያቄ እንለፍ። የ12ኛው ጥያቄ ምን ይላል ዘ ኩሼቲክ ለርንድ አይረን ስሜልቲንግ ቴክኖሎጂ ፍሮም ዊች ፒፕልስ የኩሼቲክ ፒፕሎች አይረን ስሜልቲንግን የተማሩት የሚባለውን ቴክኖሎጂ የተማሩት ከነማን ፒፕሎች ነው የሚለና የኤ ከሮማንስ ይላል። ከሮም አይደለም፣ ምክንያቱም ጭራሽ ሲጀመር ኩሽና ሮም አይገናኙም ነበር ድሮ ላይ። ሶ ኤ አይሆንም። የቢ ደግሞ አሲሪያንስ ይለናል። መልሱ የሚሆነው እሱ ነው። ከአሲሪያንስ ነበር አይረን ስሜልቲንግን የኩሽ ፒፕሎች የወሰዱት። ሶ የ12ኛው ጥያቄ ቢ ነው የሚሆን መልሱ ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 13 why was ሜሮይ a strategic trade location ለምንድን ነው ሜሮይ ስትራቴጂክ ትሬድ ሎኬሽን የነበረችው በሚልና ወይም ተመራጭ ያረጋት ሪዝኑ ምንድነው ነው? የኤምን ይላል ኢት ኮንትሮል the ሬድ ሲን ኮንትሮል አርጋ ስለነበር ይላል። ይሄ መልስ አይሆንም። የቢ ደግሞ ኢት was rich in copper በኩፐር በጣም ሪች ስለነበር ይችላል። ይሄም በተመሳሳይ መልስ አይሆን፣ ምክንያቱም ሲጀመር ሜሮይ በኩፐር አይደለም ሪች የነበረችው በአይረን ነው። ሶ ቢ መልስ አይሆንም ማለት ነው። የሲ ደግሞ ኢት ሳት ኒር አይረን ዲፖዚት ኤንድ ሜጀር ትሬዲንግ ራውት ለአይረን ዲፖዚት ሳት ስለነበረችና ለሜጀር ትሬድ ራውት ደግሞ ስለነበር ለሬድ ሲ ማለት ነው። ሶ የ13ኛው ጥያቄ መልሱ ሲ ነው የሚሆን ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 14 ምን ይላል what is the meaning of the word ሜሶፖታሚያ የሚለው ወርዱ ትርጉሙ ምንድን ነበር ነው የሚለና የኤሜላ ላንድ ኦፍ ዘ ሰን የሰን ላንድ ማለት ነው ይለናል። ኤ አይሆንም መልሱ። ቢ ደግሞ ቢትዊን ዘ ሪቨር ማለት ነው ትርጉሙ ይለናል። መልሱ የሚሆን እሱ ነው።
ሜሶፖታሚያ ማለት ቢትዊን ዘ ሪቨር ወይም በሪቨር መካከል የምትገኝ ቦታ ማለት ነው። ሶ የ14ኛው ጥያቄ መልሱ ቢ ይሆናል ማለት ነው። ወደ ቀጣዩ ወደ 15ኛው ጥያቄ እንለፍ። ቁጥር 15 ምን ይላል? ዋት ራይቲንግ ሲስተም ዲድ ዘ ሱመሪያንስ ዲቨሎፕ? ሱመሪያኖች ዲቨሎፕ ያደረጉት ራይቲንግ ሲስተም ወይም የአጻጻፍ ስርዓት ምን ይባል ነበር ይላል። የሄሮግራፊክስ ይለናል። እሱ አይሆንም፣ ምክንያቱም ሄሮግራፊክስ በኢጂፕሽያን ነበር ዲቨሎፕ የተደረገው። ቀጣዩ ደግሞ ቢ ይሆናል። ፒክቶግራፊክስ የሚባለው ደግሞ ይህም በተመሳሳይ የእንትና አልነበረም፣ መልስም አይሆንም። የሱመሪያን ዲቨሎፕ ያደረጉት አልነበረም። ሲ ደግሞ ኩኒፎርም ይለናል። የሲ ኩኒፎርም ይለናል። ኩኒፎርም ነው መልሱ የሚሆነው። ሱመሪያንስ ዲቨሎፕ ያደረጉት ራይቲንግ ሲስተም የነበረው ኩኒፎርም ነው። ሶ የ15ኛው ጥያቄ መልሱ ሲ ይሆናል ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 16 ምን ይለናል? which babylonian ruler is best known for the legal code? ሌጋል ኮድ በሚባለው እንትን የሚታወቅ የባቢሎኒያን ሩለር ማን ነበር ነው የሚለን ጥያቄው። የኤ ሳርገን የሚባለው ነበር ይለናል። ኤ ሳርገን አልነበረም። ቢ ደግሞ ኔቡቻኒዲኔዛር ይለናል። የቢ ደግሞ መልሱ የሚሆነው እሱ ነበር። በባቢሎን እንትን ኮድን ክሬት በማድረግ የሚታወቅ የነበረው እሱ ነበር። ሶ የ16ኛው መልስ ቢ ይሆናል ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 17 a key weakness of Hammurabi's code was የሃሙራቢያንስ ኮድ ኪ ዊክነስ ወይም ደግሞ በጣም ትልቅ ድክመቱ የነበረው ምንድነው ነው የሚለና የኤ ምንድነው? it lacked punishment ላክ ስለሚያደርግ ነው ይላል። ኤ አይሆንም። ቢ ደግሞ it favored ኢኳሊቲን ስለሚሰብክ ነው ይላል። ቢም በተመሳሳይ አይሆንም። ሲ ደግሞ it had unequal punishment for different classes መልሱ የሚሆነው ይሄ ነው። unequal punishment ነበር፣ ክላስ እየመረጠ ነበር ፓኒሽመንትን ክላሲፋይ የሚያደርግ። ሶ መልሱ የሚሆነው ሲ ነው ማለት ነው። 17ኛው ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 18 የ18ኛው ምን ይላል? what were ziggurats used for in ሜሶፖታሚያ ላይ ዚጉራትስ የሚባለው ለምን አገልግሎት ነበር የሚውል ነው የሚል። የመጀመሪያው ኤ ምን ይላል? ለወፕን ስቶሬጅ ወፕኖችን ወይም መሳሪያዎችን ለማስቀመጫነት ወይም ለማከማቻነት ይላል። እሱ መልስ አይሆንም። ቢ ደግሞ አስትሮኖሚ ላብስ ይላል። ለአስትሮኖሚ ላብ ነበረ አገልግሎት ላይ የሚውል ይላል። እሱም በተመሳሳይ አይሆንም። የሲ ደግሞ ሪሊጂየስ ወርሺፕ ይላል። ለሪሊጂየስ ወርሺፕ ለአምልኮት ነበር ይላል። መልሱ የሚሆን 18ኛው ሲ ነው። ሶ ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 19 which Mesopotamia empire was known for military organization and brutality ይላል። የትኛዋ የሜሶፖታሚያ ኢምፓየር ነበረች በሚሊተሪ ኦርጋናይዜሽን እና በጣም ደግሞ ብሩታል ወይም በጭካኔዋ መስታወቅ የነበረችው የሜሶፖታሚያ ኢምፓየር ይለናል። ኤ ባቢሎኒያን ነበሩ ይላል። ባቢሎኒያን አይደሉም። ሲጀመር ባቢሎን በጣም ፎከስ የሚያደርጉ የነበሩ ትሬድ ላይ ነው፣ ትሬድ እና ሎ ላይ ህግ ላይ ምናምን ነው እንጂ እንደዚህ አይነት ኢምፓየር አልነበረም። ሶ ኤ አይሆንም መልሱ። ቢ ደግሞ ሱመሪያንስ ይለናል። እነዚህ ሱመሪያንስም አይሆንም፣ ምክንያቱም ሱመሪያንሶች በሚሊተሪ ኮንኬስት ነበር የሚታወቁ የነበር። ሶ ቢ አይሆንም። ሲ ደግሞ አሲሪያንስ ይባላሉ ይለናል። አሲሪያኖች ነበሩ። አዎ ሲ ነው መልሱ የሚሆን የዚህ ጥያቄ። አሲሪያኖች ነበሩ፣ በጣም ብሩታል የነበሩ ሚሊተሪ ስኪል በጣም የነበራቸው አይረን ኦፕ የሚጠቀሙ ሐራሽ የሆነ ደግሞ ሮል በጣም ከባድ የሆነ ሮል ወይም ደግሞ ብሩታል ጭካኔ የተሞላበት ሮለር የነበረባት ኢምፓየር እሷ ነበረች። ሶ ወደ ቀጣዩ ጥያቄ እናልፋለን። ጥያቄ ቁጥር 20 ምን ይላል? who found the Persian empire ፐርሻ የሚባለውን ኢምፓየር ፋውንድ ያደረገው ወይም ያገኘው ማን ነበር ነው የሚለና የኤ ዳሪዩስ ፈርስት የሚባለው ነው ይለናል። እሱ አልነበረም። ዳሪዩስ ፈርስት እንትን ያደረገው ነው ኤክስፓንድ ያደረገው ነው እንጂ ያገኘው አይደለም። ሶ ኤ አይሆንም መልሱ። የቢ ደግሞ ዜርክሲስ ይለናል። እሱ ደግሞ እሱም መልስ አይደለም። እሱ በኋላ ላይ የሚመራው ነው እንጂ ያገኘው አይደለም። እና ደግሞ ግሪክን ምናምን ሂዶ የሚወራው ገዥ የነበረው እሱ የነበረ። ሶ ቢ አይሆንም ማለት ነው። የሲ ደግሞ ሳይረስ ዘ ግሬት ይላል። የዚህ ጥያቄ መልስ የሚሆነው ሳይረስ ዘ ግሬት ነው። ሲ ነው መልሱ የሚሆን ማለት ነው። ሳይረስ ነበር በፐርሺያ እንትን ባቢሎንን ኮንከርድ ማድረግ የጀመረው እና ፐርሺያን ኢምፓየርን የጀመረው እሱ ነበር። ሶ የአሁኛው ጥያቄ መልስ ሲ ነው የሚሆን ማለት ነው። ወደ ቀጣዩ ጥያቄ እንለፍ። የአንደኛው ጥያቄ ምን ይላል? what were the two major cities of the Indus Valley civilization? ኢንዱስ ቫሊ ሲቪላይዜሽን የሚባሉት ሁለት ዋነኛ ሜጀር ሲቲ የሚባሉት እነማን ነበሩ ነው የሚል። ይሄ ሃራፓ ኤንድ ሞሄንጆዳሮ ይላል። መልሱ የሚሆነው እሱ ነው። እነዚህ ደግሞ ዴሊ ኤንድ አጋራ ምናምን የሚባሉት አሁን ዴሊ እና አጋራ ከዛ በኋላ የመጡ ሲቲዎች ናቸው። በዚህ አይሆኑም።
ሌሎችም አይሆንም ማለት ነው። የአንደኛው ጥያቄ መልስ የሚሆነው ኤ ነው። ሃራፓና ሞሄንጆዳሮ ነበሩ። በኢንዱ ቫሊ ሲቪላይዜሽን በጣም ትልቅ የሚባሉ ስቴቶች ሁለት ሲቲ የነበሩት ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 22 ሂንዱይዝም ዲቨሎፕድ ፍሮም ዘ ቢሊፍ ኦፍ ዊች ግሩፕ? ሂንዱይዝም የሚባለው እምነት ከየትኛው ግሩፕ ነው ቢሊፉ ዲቨሎፕ የሆነው ወይም የመጣው ነው የሚለን? ኤ ድራቪዲያንስ ከሚባሉት ነው የመጣ ይላል። ቢ ከግሪክ ይላል። ሲ ኢንዱዋሪያንስ ከሚባሉት ነው የመጣ ይላል። ዲ ደግሞ ከሮም ነው ይላል። ሲጀመር እነዚህ ኤ ቢ ዲ አይሆኑም። የዚህ ጥያቄ መልስ የሚሆነው ኢንዱዋሪያንስ ናቸው። እነሱ ናቸው ሂንዱይዝም ኢመርጅ እንዲያደርግ እንደ ሪሊጂየስ ፕራክቲስ ነው እንዲመጣ ኢመርጅ እንዲያደርግ እንትን ዲቨሎፕ ማድረግ የቻሉት ማለት ነው። ስለዚህ የ22ኛው ጥያቄ መልስ ሲ ነው የሚሆነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 23 ዋት ኢዝ ዘ ሴንትራል ቢሊፍ ኦፍ ሂንዱይዝም ሪጋርዲንግ ዘ ሶል ሳይክል? ሂንዱይዝም እንትን ቢሊፍ ወይም የሂንዱይዝም እምነት ሶል ሳይክል ብሎ ያስቀመጠው ኮንሰፕት አለና በዛ መሰረት ሴንትራል ቢሊፋቸው ምንድነው ነው የሚል የትኛው ምርጫ ነው ሴንትራል ቢሊፋቸው ነው የሚልና ይላል ሪሱሩኬሽን ይለናል። ቢ ደግሞ ዋን ላይፍ ኦንሊ ይላል። የሲ ደግሞ ኢተርናል ፓኒሽመንት፣ ዲ ደግሞ ሪበርዝ ኦር ሪካርኔሽን ነው። የትኛው ነው በቃ የሚል እንትን ጥያቄውና እዚህ ጥያቄ መልስ የሚሆነው አሁን ለምሳሌ የኤ አሁን የኤ ሪሱሩኬሽን የሚለውን እነዚህ ሲጀመር ይሄኛው ክርስቲያንና ሙስሊም ነው። እዚህ ላይ ሞር ፎከስ የሚገልጸው ይሄ ሪሱሩኬሽን የሚለው ክርስቲያኒቲና ሙስሊም እምነትን ነው ከሂንዱይዝም ማለት ነው። ስለዚህ ኤ አይሆንም። ዋን ላይፍ ኦንሊ የሚለው ደግሞ ይሄኛው ጭራሽ ሲጀመር ሂንዱይዝም አይቀበሉትም። እነሱ የሚያስቡ መልቲፕል ላይፍ አለ ብሎ ነው ሲጀመር እምነቱ መሰረት አድርጎ የሚነሳና ቢም አይሆንም። ሲ ደግሞ ኢተርናል ፓኒሽመንት የሚለው ደግሞ መልስ ይሆናል ማለት ነው። ኢተርናል ፓኒሽመንት የሚለው ደግሞ ሲጀመር ፓኒሽመንት አስፈላጊ አይደለም ኖ ፓኒሽመንት ነው የሚሉ ሂንዱይዝሞች ሲጀመር እና ደግሞ ይሄ ሴንትራል ኮር ነው ፓኒሽመንት አለመኖር ነው እንደውም ሴንትራል ኮር የሂንዱይዝም ሪሊጅን ማለት ነው። ስለዚህ ሲማ አይሆንም ማለት ነው። በሌላ አባባል መልሱ ዲ ነው ማለት ነው። ሪበርዝ ኦር ሪካርኔሽን ወይም ደግሞ እንደገና ዳግመኛ መወለድ ላይ ምናምን ነው ኢንፈሳይዝ አድርጎ ደም እምነቱ ሂንዱይዝም የሚያደርገው ማለት ነው። ስለዚህ 23ኛው ጥያቄ መልሱ ዲ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 24 who founded buddhism? ቡዲዝምን የመሰረተው ማን ነው የሚል የኤ ማሃቪራ የሚባል ሰውዬ ነው። የቢ ደግሞ ቪሽኑ፣ የሲ ደግሞ ሲዳርታ ጋውታማ፣ ዲ ደግሞ ላኦዚ። ከነዚህ ውስጥ የትኛው ነው ቡዲዝምን ፋውንድ ያደረገው? የመጀመሪያው ማሂቪራ የሚባለው ይሄኛው ጃኒዝም የሚባል እምነትን ፋውንድ ያደረገው ነው እንጂ ቡዲዝምን አይደለም። ስለዚህ ኤ አይሆንም። ቢ ደግሞ ቪሽኑ የሚባለው ደግሞ ይሄኛው የሂንዱ ጋድ ነው ነበር እንጂ መስራች አይደለም፣ አምላክ ነው ነበር። ስለዚህ ቢ አይሆንም። የሲ ደግሞ ሲዳርታ ጋውታማ የሚባለው ይሄኛው ነው መልሱ የሚሆን ማለት ነው። የቡዲዝም ፋውንደር እሱ ነው ነበር። ላኦዚ የሚባለው ደግሞ ይሄኛው የዶይዝም የሚባል ቻይና ውስጥ የሚገኝ እምነት የዛ መስራች ነው ነበር። ስለዚህ የአራተኛው ጥያቄ መልሱ ሲ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 25 what is the middle way in buddhism? ሚድል ዌይ የሚባል ቡዲዝም ላይ እምነት ላይ ሚድል ዌይ የሚባል ሐሳብ አለና ያ የሚገልጸው አማራጭ የትኛው ነው የሚል ጥያቄ የኤ ምርጫ የሚለው worship of many gods ብዙ አምላኮችን ማምለክ ነው የሚል ይሄኛው አይሆንም። ምክንያቱም ቡዲዝም ሲጀመር ፕሮሞት አያደርግም ብዙ አምላክን ማምለክ ምናምን ፕሮሞት አያደርግም። ይሄ ብዙ አምላክ እንትን ማምለክ ፕሮሰሱ ፖሊቲኒዝም ይባላልና ሲጀመር እንትና ፖሊቲኒዝም አይደለም እንትን ቡዲዝም ማለት ነው። ስለዚህ ኤ አይሆንም። ቢ ደግሞ ሊቪንግ ቢትዊን ኤክስትሪምስ በኤክስትሪም መካከል ሊቭ ማድረግ ወይም ደግሞ ባላንስድ የሆነ ላይፍ እንዲፈጠር ማድረግ ምናምን ይሄ ነው የሚሆን መልሱ። የአምስተኛው ጥያቄ መልሱ ቢ ነው ማለት ነው። ሊቪንግ ቢትዊን ኤክስትሪምስ ያ ነው ሚድል ዌይ ብሎ ቡዲዝም የሚያስቀምጠው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 26 what was Chinese first known dynasty? በቻይና ውስጥ ለመጀመሪያ ጊዜ የተመሰረተው ዳይናስቲ ማን ነው የሚል ኤ ሃን የሚባለው አይሆንም። ምክንያቱም ሃን ከዛ ዳይናስቲ በኋላ ነው የተመሰረተ ከመጀመሪያው በኋላ ሁለተኛው ዳይናስቲ ማለት ነው እና ሃን አይሆንም። ቢ ደግሞ ዛኦ የሚባለው ደግሞ ይሄኛውም ሻንግን የተካው ነው እንጂ መጀመሪያው አይደለም። ስለዚህ እሱም አይሆንም። የሲ ደግሞ ቂን የሚባል አለ እኛውም መልስ አይሆንም። ምክንያቱም ይሄ ቂን የሚባለው ዩኒፋይድ ቻይናን ዩኒፋይድ ያደረገው ነው እንጂ የመጀመሪያው እንትን አይደለም። ስለዚህ አይሆንም። መልስ የሚሆነው ሻንግ ነው። ሻንግ ናት የመጀመሪያ የቻይና ዳይናስቲ የነበረችው ማለት ነው። ስለዚህ 26ኛው ጥያቄ መልስ ዲ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። የ27ኛው ጥያቄ what was the base of Confucian thought? ኮንፊሲያን የሚባል ቶት አለና ያነ ቤዙ ዋና ቤዙ ምንድነው የዛ ቶት ነው የሚለና የመጀመሪያው ኤ ስፒሪቹዋል ሳሊቬሽን ይላል።
ኤ አይሆንም። ምክንያቱም እነዚህ ከሂንዱይዝም ወይም ከቡዲዝም ጋር ነው የሚያዝ ስፒሪቹዋል ሳልቬሽን ማለት ነው እንጂ ከኮንፊሲያን ቶት ጋር አያያዝም ማለት ነው። ስለዚህ ኤ አይሆንም። ቢ ደግሞ ወርሺፕ ኦፍ ጋድ ይላል። ወርሺፕ ኦፍ ጋድ የሚለው ይሄም አይሆንም። በተመሳሳይ ኮንፊዝም እንደውም ከእንትን ስፒሪቹዋል ወይም ደግሞ ሪሊጂየስ ከመሆን ይልቅ ፊሎሶፊካል ነው የሚባል። ስለዚህ ከወርሺፕ ኦፍ ጋድ ብዙ ጋር አያያዝም ማለት ነው። ቢ አይሆንም ማለት ነው። በዚህ መሰረት ቢ አይባልም ማለት ነው። ቀጣይ ደግሞ ሲ ደግሞ ሞራል ቢሄቪየር ኤንድ ሶሻል ኦርደር። አዎ እዚህ ላይ ነው ኮንፊሲያን ቶት ትኩረት አድርጎ እንደሚሰራው ሞራል ቢሄቪየር እና ሶሻል ኦርደር ላይ ነው። ስለዚህ የ27ኛው ጥያቄ መልሱ ሲ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 28 አኮርዲንግ ቱ ኮንፊሽየስ which of the following is a key human relationship ኪ ሂውማን ሪሌሽንሺፕ ብሎ ያስቀመጣቸው 5 ኮር እንትኖች አሉና ከነሱ ውስጥ የሚካተተው የትኛው ነው የሚል የመጀመሪያው ኪንግ በኪንግ እና በናይት መካከል ያለው እንትን ይላል። ይሄ አይሆንም፣ ኤ አይሆንም ማለት ነው። ቢ ደግሞ በሰን እና በዳውተር ይሄም አይሆንም። በቲቸር እና በስቱደንት ይሄም አይሆንም። በሩለር ኤንድ ሰብጀክት ይሄ ነው መልሱ የሚሆን። የ28ኛው ጥያቄ ይሄ ነው። አምስቱ ካስቀመጣቸው ሪሌሽንሺፖች አንዱ ሩለር እና ሰብጀክት ሪሌሽንሺፕ አንዱ ነው። ስለዚህ 28ኛው ጥያቄ መልሱ ዲ ነው የሚሆን ማለት ነው። አሁን ደግሞ ወደ ቀጣዩ ጥያቄ እናልፋለን። ጥያቄ ቁጥር 29 the Chinese writing system is አለ። የቻይኒዝ ራይቲንግ ሲስተም የትኛው ነው? ኤ አልፋቤቲክ ይላል። አልፋቤቲክ አልነበረም። የቢ ደግሞ ኩኒፎርም ቤዝድ ይላል። በተመሳሳይም ኩኒፎርም ቤዝድ የነበረው የሜሶፖታሚያ አጻጻፍ ስርዓት እንጂ የቻይና አልነበረም። ስለዚህ ቢ አይሆንም። የሲ ደግሞ ሎጎግራፊክ ይላል። ይሄ ነው የሚሆን። ሎጎግራፊክ ነበር የቻይና አጻጻፍ ሎጎግራፊክ ነበር። እና ደግሞ ካራክተሮችና ሪፕሬዘንት ያደርጉ የነበር እንዳለ በወርድ እና በአይዲያ ነበር እንጂ በሳውንድ አይደለም። ልክ እንደ ሌተርና በሳውንድ አያረግም ነበር። ስለዚህ መልሱ ሲ ነበር ማለት ነው። ዲ ደግሞ ሲምቦሊክ ኦፍ ሳውንድ ኦንሊ ይላል። ኦንሊ ደግሞ አይሆንም። ኦንሊ ባይልም አይሆንም። ስለዚህ መልሱ የ29ኛው ሲ ነው ማለት ነው። ወደ ቀጣዩ ጥያቄ ደግሞ እንለፍ። ጥያቄ ቁጥር 30 ሌጋሊዝም ፎሎድ ዱሪንግ ዘ ኪን ዳይናስቲ ኢንፈሳይዝድ በኪን ዳይናስቲ ጊዜ የመጣው ሌጋሊዝም የሚባል ኮንሰፕት አለ። ያን ኢንፈሳይዝ የሚያደርገው የሚያስረዳው የትኛው ምርጫ ነው የሚለን። የኛው ስትሪክት ሎ ኤንድ ሃራሽ ፓኒሽመንት ይላል። ኤ ላይ ያለው እሱ ነው። እነዚህ በኪን ዳይናስቲ ጊዜ ሌጋሊዝም የሚባለው ኮንሰፕት በጣም ሃራሽ የነበረ እንትን አገዛዝን ፓኒሽመንት ነው የሚያሳየው። ሌጋሊዝም እንደውም ሲጀመር ስትረስ የሚያደርገው ወይም ደግሞ ፎከስ የሚያደርገው ስትሮንግ ገቨርንመንት እና ሎ ኢንፎርስመንት ላይ ነው። የማስገደድ ላይ ሃራሽ የሆነ በጣም ከባድ የሆነ ስርዓት ነበር ማለት ነው። እና የ30ኛው ጥያቄ መልሱ የሚሆነው ኤ ስትሪክት ሎ ኤንድ ሃራሽ ፓኒሽመንት የሚለው ነው ማለት ነው። ወደ ቀጣዩ ጥያቄ ደግሞ እንለፍ።